አቡነ እስትንፋሰ ክርስቶስ አቡነ እስትንፋሰ ክርስቶስ አባታቸው መልአከ ምክሩ እናታቸው ወለተ ማርያም ይባላሉ። የተወለዱበት ልዩ ቦታው ወሎ ክፍለ ሀገር ዳውንት ነው። በተወለዱ ዕለት ተነስተው በእግራቸው ቆመው 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው አመስግነዋል። የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። ቅዱስ ሚካኤል እየጠበቃቸውና በመንገዳቸው ሁሉ እየመራቸው ነው ያደጉት። መንፈስ ቅዱስ ልቡናቸውን ብሩህ አድርጎላቸው በ5 ዓመታቸው የቅዱሳት መጻሕፍት ቃላትን ብሉያትንና ሐዲሳትን ድርሳናትንም ጠንቅቀው አውቀዋል። በተወለዱ በ14 ዓመታቸው ወደ አቡነ ኢየሱስ ሞዓ ደብረ ሐይቅ ገዳም ሄደው ከባህር ዳር ቆመው የሙሴን ጸሎት ወደ እግዚአብሔር በጸለዩ ጊዜ የታዘዘ መልአክ መጥቶ ባህሩን አሻግሯቸው ወደ ቤተ ክርስቲያን ገብተዋል። ለ3 ዓመትም በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት አገልግለዋል። አባታችን እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ከጾሙ በኋላ ምንም እህል ሳይቀምሱ ጌታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችንም ወደ እርሳቸው መጥቶ 10ን ቃላተ ኦሪትና 6ቱን ቃላተ ወንጌል በውስጣቸው የተጻፈባቸው 2 ጽላቶችን ሰጥቷቸዋል። አቡነ እስትንፋሰ ክርስቶስ ቤተ ክርስቲያን ከሰሩ በኋላ ዕለቱን ስንዴ ዘርተው ወይን ተክለው ጽድና ወይራን ግራርን ተክለው በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አድርሰዋል። ስንዴውን ለመሥዋዕት ወይኑን ለቁርባን በተአምራት አድርሰዋል። አባታችን በጸሎት ላይ እንዳሉ መልአኩ ቅዱስ ሚካኤል ተልኮ መጥቶ አባታችንን በደመና ጭኖ ወስዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት አቆማቸው። ጌታም በቅዱሳኖቹ ሁሉ እንዲባረኩ ካደረጋቸው በኋላ መልአኩን ወደ ተወለድኩባትና ወደ ኖርኩባት ቦታ ወደ ኢየሩሳሌም አድርሰው ብሎት ኢየሩሳሌምን አሳልሞ ሀገራችን መልሶ አምጥቷቸዋል። ሁሉንም የኢትዮጵያን ቅዱሳት ገዳማትንም ተዘዋውረው ሲጎበኙ በሕይወተ ሥጋ የሌሉት የገዳማቱ ቅዱሳን ሁሉ በአካል ይገለጡላቸው ነበር። ጎጃም ውስጥ እያስተማሩ እያጠመቁ የታመሙትን እየፈወሱ የዕውራንን ዓይን እያበሩና ሙታንን እያስነሱ ብዙ ካገለገሉ በኋላ ለ9 ዓመታት በባህር ውስጥ ገብተው ቁልቁል ተዘቅዝቀው ለኢትዮጵያ ጸልየው የምህረት ቃል ኪዳን ተቀብለዋል። ከ9 ዓመት በኋላ ጌታችን መጥቶ ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ወይ ኢትዮጵያንና ሕዝቦቿን ምሬልሃለሁና ከዚህች ባህር ውጣ በማለት በሞት የሚያርፉበትን ቦታ ነግሯቸዋል። ጻድቁ ወደ ደብረ አሰጋጅ በሚሄዱበት ጊዜ ፀሐይ ልትገባ ስትል በጌታችን በኢየሱስ ክርስቶስ ስም አውግዤሻለሁ፣ ለመስፍን ኢያሱ በገባኦን እንደቆምሽ አሁን ቀጥ ብለሽ ቁሚ ብለው ገዝተው ፀሐይን አቁመዋል። አቡነ እስትንፋሰ ክርስቶስም ደብረ አሰጋጅ ሲደርሱ ፀሐይ አፍ አውጥታም አቡነ እስትንፋሰ ክርስቶስ ወይ እገባ ዘንድ ፍታኝ ስትላቸው እግዚአብሔር ይፍታሽ ባሏት ጊዜ ጠልቃለች። ጻድቁ ሌላው በእጅጉ የሚታወቁበት አንድ ትልቅ ቃል ኪዳን አላቸው። በአምላክ በእመቤታችን በቅድስት ድንግል ማርያም በቅዱስ ሚካኤልና
በቅዱስ ገብርኤል ልቡና የሚገኝ እንደ መልክዓ ኢየሱስ ያለች እጅግ አስገራሚ ጸሎት አለቻቸው። እርሷን ጸሎት በጸለዩ ጊዜ እልፍ ነፍሳትን ከሲኦል ያወጣሉ። ጸሎቷም የመድኃኔ ዓለምን የሰውነት ክፍሎች በሙሉ እየጠቀሰች እያንዳንዱ የሰውነት ክፍሎች የተቀበሉትን ጽዋትወ መከራዎች ሁሉ ታዘክራለች። በእያንዳንዱ ክፍልም የጸሎት ማሳረጊያ አቡነ ዘበሰማያት ይደግማሉ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ይህችን የአቡነ እስትንፋሰ ክርስቶስን ጸሎት በጸለየ ጊዜ ሺህ ነፍሳትን ከሲኦል እንደሚያወጣ ጌታችን በማይታበል ቃሉ ለአባታችን ነግሯቸዋል። እያንዳንዱን የመድኃኔ ዓለምን የሰውነት ክፍሎች በሙሉ እየጠቀሰች መከራዎቹን የምታዘክረውን ይህችን በአምላክ ልቦና ያለች ግሩም የሆነች ጸሎት ነፍሳትን ከሲኦል አታወጣም ብሎ የሚጠራጠር ቢኖር ግን መንግሥተ ሰማያትን አያያትም። ጻድቁ አቡነ እስትንፋሰ ክርስቶስ ታኅሳስ 9 ቀን ተወልደው ሚያዝያ 9 ቀን በታላቅ ክብር አርፈዋል። ይህች ዕለት የመነኮሱባት ዕለት ናት። አምላከ ቅዱሳን በጻድቁ አማላጅነት አገራችንን ይጠብቅልን፣ ከበረከታቸውም ይክፈለን፣ ይቆየን።